በጎ አሁን ላይ አካውንት የለኝም ባዶ ነኝ ግን በቃ እንደዚህ ሰው ፍቅር አለኝ በቂ ነው ለኔ ለጃኒ ጠላቶች ይሁን ራይት ጃኒን የምትጠሏት ጃኒን የምታወዳድቋት የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ቪዲዮ ለጃኒ ጠላቶች ይሁን ራይት ጃኒን የምትጠሏት ጃኒን የምታወዳድቋት የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። ራይት አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ። እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻላቅም። በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻላቅም፣ ቲክቶከር አይቻላቅም። ራይት አላችሁ አንዳንድ ቲክቶከሮች የሴት ቲክቶከሮች የሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ እንድትስቁባት እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍ ኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ። ኖ አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል። ግን አልገባችሁም። ገደል ላይ አይደለችም። ከፍታ ላይ ነች ያለችው። ከእናንተ እኩል ስላልሆነች ግን ማየት አትችሉም። አይምሯችሁ ደግሞ ዝቅታ ብቻ ስለሚያይ ዝቅታ ላይ ያለች ገደል ላይ ያለች ነው የሚመስላችሁ። ሰማይ ላይ ነች። ተሳስታችኋል። ወደ ታች ሳይሆን ወደ ላይ ቀና ብላችኋት አሁን ጃኒ በኃይለኛ መንገድ ተቀብታለች፣ ተባርካለች። መንገዷም እየታያት ነው። መንገዷ እየታያት ነው፣ አዲሱ መንገዷ። የጃኒ ፊውቸር ልንገራችሁ ቀጥ አድርጌ ማለት ነው እንዲገባችሁ፣ ራይት እንዲዋጥላችሁ። አሁን ጃኒ የሴቶች ምሳሌ እየሆነች ነው። የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሽሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ ስለመረጣት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የእሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው እንጆሮ ነፃን ይሄ ምንም ነገር አጥፍቼ አላውቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምን ዞሮ
ቢወጣ የለንም እኛ አቅሙም የለንም ኃይሉም የለንም ፈሪዎች ነን ራይት ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች ጥንካሬዋም ያሳያል ጥንካሬዋ ያሳያል መነሻዋ ያሳያል እግዚአብሔር ወዴት እንዳለማት ያሳያል በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ ሴቶች ብቻ አይደሉም ወንዶችን በአጠቃላይ ሁሉም በቅርብ ጊዜ ታያላችሁ እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር ይጠላኝና ሀገር ሙሉ ነበር ያንቋሸሸኝ ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር ይመስለኝ ግን አይደለም ህይወቴ በትልቁ ተባረከ አዶናይ መጣ ያ እናንተን ለማስደሰት የኖሮ አዶናይ ጠፍቶ አዲሱ አዶናይ ተገነባ መንገዴ ወጣልኝ እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ what በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ አዲሱ ማንነቴ ይምጣ ብላችሁ አታውቁም ያ ቀን አጋጥሞኝ ነበር እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶቹ ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ የዛኔ ሰው ማስደሰት አቆምኩኝ የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ አያችሁ ሰው ኖኖ እያለኝ እኔ እችላለሁ ለራሴ አትችልም እያለኝ እችላለሁ ላለው ይቺ ጃኒን የፈጠራችሁት ይቺ ጃኒን የወለዳችሁት ፎሎወር ምን አለው 1 ሚሊዮን ፎሎወር ይጥፋ 2.4 2.6 ሚሊዮን ፎሎወር ይጥፋ የማይጠፋው እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ያለው ማንነት ነው መሄድ አይችልም ራይት ለዛም ነው በራሴ የምተማመነው እና ተስፋ እንድትቆርጡ አትሞክሩ አትልፉ ያ ሁሉ ኢነርጂ የምታወጡት ማለት ወደ ራሳችሁ አርጉት እስኪ ወደ ራሳችሁ ወደ ስራችሁ አርጉት ሰራ አርጋችሁ ለመለወጥ ሞክሩ እስኪ ቴንክ ዩ ሁላችሁንም በጣም ነው የማመሰግነው አሁን በአዲስ አካውንት 9,000 ሰው ምን አይነት የሰው ፍቅር ነው እግዚአብሔርን እንዴት ነው ሰው የሚወደኝ አዲስ አካውንት ከፍቼ 9,000 ሰው እያየኝ ነው ምንድነው ጌታ ለኔ ራሱ ግራ ነው የሚገባኝ እግዚአብሔርን ላይክ አሁን የከፈትኩት እኮ ከአንድ ሰዓት በፊት 9,000 ሰው አለ እኔ ቤት ለምንድን ነው እንደዚህ የምትወዱኝ በኢየሱስ ስም እኔ ራሱ ደነግጣለሁ እውነት ተመስገን ሁሌም ተመስገን ዛሬም ተመስገን ነገም ተመስገን ከነገ ወዲያም ተመስገን ሁሌም ተመስገን እግዚአብሔር ይመስገን ምንም ነገር ሲፈጠር ለበጎ ነው ለተሻለ ነገር ነው ምንም ነገር ሲፈጠር ለክፋት አይደለም ለበጎ ነው እያንዳንዱ ነገር ሀፕን የሚያደርገው ህይወታችሁ ላይ ለበጎ ባዶ ነኝ ግን በቃ እንደዚህ ሰው ፍቅር አለኝ በቂ ነው ለኔ
ስሜታዊ ሆኜ ነው ጋይስ። እና ዋናው ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ፣ ሁሌም አሸናፊ ናችሁ። ሁሌም ሜቢ ጊዜ ሊፈጅ ይችላል። ሁሌም አሸናፊ ናችሁ። ልባችሁ ንጹህ ይሁን። እኔ አሁን በሰው ተንኮል አላስብም። ሰው እንዲወድቅ አልፈልግም። እግዚአብሔርን ሁሌም አሸናፊ ነኝ። ምክንያቱም ክፉ ስለማላስብ፣ ልቤ ንጹህ ስለሆነ፣ ሰው እንዲወድቅ ስለማልፈልግ፣ የሰውን ውድቀት ስለማልመኝ አሸናፊ ነኝ ሁሌም። ይህ ቃል እገባላችኋለሁ። አሸንፋለሁ። ስኬታማ የምትሆኑት ልባችሁ ንጹህ ከሆነ ነው። የሰውን ውድቀት የማትፈልጉ ከሆነ አንተ ራስህ ለማደግ ግዴታ ያ ሰው መውደቅ የለበትም። ጀስት እኩል ማደግ ትችላለህ። ኖርማል ነው። እንደዛ ካልሆነማ አይሆንም። ምን ልላችሁ ነው? ሁሌም ለሰው ክፉ ካላሰባችሁ ሁሌም አሸናፊ ናችሁ። ለቅ እኔ ያው ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም፣ ግን 12 ሰው ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ አይኖር በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እኔ እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ ይሄን ነገር እግዚአብሔር አንድ ልጅ ላይክ ገና 20 ቤት ያለው ልጅ ነኝ። ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ላይክ ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጠላት የበዛብኝ? ላይክ ምን አጥፍቼ ነው? እኔ እነሱን አላሳድዳቸው። እጮታለሁ፣ እደንሳለሁ፣ ላይቬን እገባለሁ። የሚወደኝ ሰው ደግሞ ይሰጠኛል ጊፍት፣ ሰርቼ እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጠላቶች ይበዙት? በጣም ነው ማስበው። ባይዘው ከራሴ ጋር ሆኜ በጣም ነው ማወራው። እግዚአብሔር ለምንድን ነው እንደዚህ ጠላት የበዛብኝ? አሪፍ ላይ ነኝ ማለት ነው? ሰው ስለሚወደኝ ነው? በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ፣ ላይክ ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። ላይክ እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን ከሷ ጋር ነው በቃ ፉክክሬ። ነገ የት ደርሳለሁ? ከዛች ጃኒ ጋር ነው የኔ ፉክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒ ጋር ፉክክሬ ከጃኒ ጋር ብቻ ነው። እና እንደዚህ አይነት ሴት ላይ ለምንድን ነው የሁሉ ጠላት የበዛው? መተውም አለኩ ላይክ መተው በቃ ጀስት ትውት። ግን እኔን ሊተውኝ አልቻሉም። ላይክ በስመ አብ በወልድ እኔ አላውቅም። እግዚአብሔር እኔ ከአቅሜ በላይ ነው። ጋይስ ኢሞሽናል ሁኚ ምናምን አይደለም፣ የተሰማኝን ነው የምናገረው። ለምን እንደሆነ ታውቃላችሁ? አንደኛ እንደዚህ የማወራችሁ በቃ የተሰማኝን ስሜት ነው።
አሁን እዚህ ቤት ውስጥ ሆኜ የማስበውን ነገር ልንገራችሁ፣ በቃ እንድትረዱኝ ይፈልጋለሁ። እናንተ ያልተረዳችሁኝ እዚህ ጋር ሁሉ ነገሬን እኮ ማገራችሁ ላይክ እንድትረዱኝ ነው። ገባችሁ አይደለ? ጀስት ለምንድን ነው ይሄ ሁሉ ፈተና እየበዛብኝ ያለው? ምን አድርጌ? ለምን ተረዱኝ። በቃ አስቡት እስኪ ላይክ እኔ ነኝ አንድ ልጅ ላይክ ምን አጥፍቼ ነው? በኔ ይቀናል? ምንድን ነው በኔ የሚቀናው? ስላደኩኝ እየሰራው ስለሆነ የሚያስቀና ነገር ምን አለኝ? ወይስ እድገት ያስቀናል? መስራት፣ መልፋት፣ ራስን መቀየር ያስቀናል እንዴ? መንፈሳዊ ቅናት አዎ ያስማማኛል። ግን የሆነ ሰው ራሱን ስለቀየረ የሆነ ሰው ራሱን እያሸነፈ ስለሆነ እየሰራ ስለሆነ ይሄ እንደዚህ አይነት ቅናት ላይክ ምን አይነት ቅናት ነው? ለበጎ ነው። የኔ ገብርኤል ደግሞ ያሳየኛል የተነቀስኩት የማምንበት በንጹህ ልቤ የማምነው ሊፈትነኝ ይችላል፣ ግን ደግሞ ያሳየኛል። አያረፍድም። ቁም ነገር እግዚአብሔር አያረፍድም። ቶላው ያምኛል። ቀጥታ ነው የማምነው። ጥፋት ካለብኝ እኔ ይቅርታ እላለሁ። ባይዘው እኔ ይቅርታ ልባልኝ ቶሎ ይቅርታ እላለሁ ጥፋት ካለብኝ ካጠፋው። ምክንያቱም ቂም ተያይዞ እርምጃ የለም። ገባችሁ አይደለ? እንደዛም ሲሆን ነው ፈጣሪ የሚያይላችሁ እንጂ እየበደላችሁማ እኔ እንደዚህ ሁኚ እንደዚህ ነው አይሰራም። ካጠፋችሁም ይቅርታ፣ ካስቀየማችሁም ይቅርታ፣ ግን ደግሞ አትንኩኝ። በቃ ኤኒዌይስ ብዙ አወራሁባችሁ፣ ተናደጄ ነው። ተረዱኝ። ምንም እንደ አንድ ሴት እዚህ ጋር ስሜት የመጥቼ እንደዚህ ብጮህ ብለፈልፍ እንዳትታዘቡኝ። ምክንያቱም ደብሮኛል። በቃ እውነቱን ስነግራችሁ ደብሮኛል። አካውንቴ ባለፈው ተዘጋ፣ በሆነ ነገር ተደባብሶ ታለፈ። ኦኬ አሁን ደግሞ አንድ አካውንት ተደገመ። እየታየልኝ ስላልሆነ በቃ በእንደዚህ አይነት ነገር ደግሞ ታውቁታላችሁ እንዴት እንደመጣው ከምን እንደተነሳው ራሴን ለማሸነፍ ምን ያህል እንደለፈው የሚታይም ነገር ነው እውነት ለመናገር። እና ሁለቱን አካውንቴን ሳጣ ደብሮኛል። እንደ አንድ ብቻዋን እንደምትኖር ራሷን አሸንፋ እንደምትኖር ሴት ደብሮኛል። እግዚአብሔር ደግሞ ሁሉም አስመሳይ ነው። ባይዘው ልንገራችሁ፣ ላይክ ሲኖራችሁ ነው ሁሉም ሰው የሚወዳችሁ፣ ከሌላችሁ ማንም አይወዳችሁ። ሁሌም በቃ የሆነ ነገር ላይ ስትሆኑ ነው ሁሉም ሰው የሚወዳችሁ። ይሄ ሶሻል ሚዲያ ላይ የምታዩት ነገር እውነት አይደለም፣ ፌክ ነው። ኦኬ ሶ ለዛ ነው ትንሽ ደብሮኛል። አልዋሻችሁም፣ እግዚአብሔር አለ። አካውንት ይመለሳል ብዬ አስባለሁ እና ያ አሪፉን የምመለስ ይመስለኛል፣ በአሪፍ ኢነርጂ በአሪፍ ሙድ እና ምንም ማለት አልችልም ከዚህ በኋላ።